ስዕላት ማለት ምን ማለት ነው? ቅዱሳት ስዕላትስ ምንድናቸው? በብሉይ ኪዳንና በሐዲስ ኪዳን መጻሕፍት ላይ ቅዱሳት ስዕላት እንዴት ተገለጹ? ጌታ የተገነዘበት መግነዝ በምድር ላይ እንደሱ የተጠና ነገር የለም። በጥናቴ ውስጥ ምን አገኘሁ? 245 የቅድስት ድንግል ማርያም ስዕላት አገኘሁ። ቀለም ሳይኖር ብሩሽ ሳይኖር ሰዓሊ ሳይኖር የተሳሉ ስዕላት ሜድ ዊዛውት ሃንድስ የሚባሉ አሉ። 100 ቅዱሳት ስዕላትና የነዚህን ሁሉ ቅዱሳት ስዕላት ታሪክ የያዘ መጽሐፍ ነው ማለት ነው። መጽሐፍ ማለት እንደ ልጅ ነው የሚታየው። ለምሳሌ በኢትዮጵያ የጥበብ ትምህርት ልብ ቃልን ይወልዳል፣ ልብ እስትንፋስን ያወጣል ይባላል። ከመልደተ ቃል ወጻተ እስትንፋስም ልብ። ለምሳሌ ከልብ ቃል ተወለደ፣ እስትንፋስ ወጣ፣ ስርጸት ይባላል ለእስትንፋስ። ለቃል ግን መወለድ ይባላል። ለምሳሌ አንድ ደራሲ በልብ ውስጥ ያለ ነገር ያከማቸው ዕውቀት አለ። ያን ወረቀት አምጥቶ ስክሪፕቶን አምጥቶ ወይም ብሩን አምጥቶ ይጽፋል። ጽፎ በልብ ውስጥ ያለውን የማይታየውን ስውሩን አግዝፎ በቀለም ይገልጸዋል ማለት ነው። ግን ልብሽ ውስጥ እያለ የሚያነበው የለም፣ የሚያየው የለም። ወረቀት አምጥተሽ ግን የሆነ ነገር አምጥተሽ ግን ስትጽፊው በቃል ደረጃ ገዝፎ ታየ። ስለዚህ ልብሽ በቃል ደረጃ ገዝፎ ሲወጣ ምን ተባለ? ልብ ወለድ ተባለ ማለት ነው። ልብ ወለድ ማለት ከልብ የሚወለድ ቃል ለማለት ነው። እና መጽሐፍ ልጅ የሚባለው ለዛ ነው። እና ለኔ 30ኛ ስራዬ ነው መልክዓ ስዕል ንባቡና ትርጓሜው። ጥሩም ጥናታዊ ነገር ነው። በኋላ ምናልባት በዝርዝር ልናየው እንችላለን። መልክዓ ስዕል ንባቡና ትርጓሜው ምንድነው? ይሄ ድርሰት ኢትዮጵያ ላይ ከተደረሰ ወደ 500 ዓመት አልፎታል። እንግዲህ 500 ዓመት ሙሉ ለቅዱሳት ስዕላት የሚሰጥ የምስጋና መጽሐፍ ነው። 24 አንቀጾች አሉት እና ያንን ነው ከግዕዝ ወደ አማርኛ ተርጉሜ እንደገና ማብራሪያ ወይም ኮሜንተሪ ወይም ትንታኔ ሀተታ የሰጠውበት ማለት ነው። እና ሙሉ ቀለም ነው፣ የቀለም ህትመት ነው። እንደምታውቂው እንዳየሹ በጣም ያማረ ነው። 100 ጥንታዊያት ስዕላት ተካተውበታል። ስለዚህ 100 ቅዱሳት ስዕላትና የነዚህን ሁሉ ቅዱሳት ስዕላት ታሪክ የያዘ መጽሐፍ ነው ማለት ነው። እንግዲህ መጽሐፉ የመጀመሪያው ምዕራፍ አብዛኛውን ጊዜ ቅዱሳት ስዕላት ምንድናቸው የሚለውን አጠቃላይ ስዕላት ማለት ምን ማለት ነው፣ ቅዱሳት ስዕላትስ ምንድናቸው። ሁለተኛ ደግሞ በብሉይ ኪዳንና በሐዲስ ኪዳን መጻሕፍት ላይ ቅዱሳት ስዕላት እንዴት ተገለጹ። ለምሳሌ በብሉይ ኪዳን እግዚአብሔር ለሙሴ የኪሩቤልን ስዕል ሳል ሲለው እናያለን። ሁለቱን ኪሩቤል ይቀርጻል ሙሴ በታቦቱ ዙሪያና እግዚአብሔር ደግሞ በሁለቱ ኪሩቤል መካከል አነጋግርሃለሁ ይለዋል። ከዛ በኋላ የእግዚአብሔርን ቃል በሁለቱ ኪሩቤል መካከል ይሰማ ነበር ይላል። ያን ሁሉ እንዴት ይከናወን እንደነበረ ሰፋ ተደርጎ የተዳሰሰበት ነው። ለምሳሌ ከኔ በቀር ሌሎች አማልክት አይኑሩህ ይላል። እንደዚሁ ያለ እግዚአብሔር ደግሞ ስዕለ ኪሩቤልን ደግሞ የመላእክትን ስዕል እንዲቀርጽ ለሙሴ ያዘዋል። ሙሴም ያንን እንዴት ይፈጽም እንደነበረ በኋላ ደግሞ ሰሎሞን ቤተ መቅደስን በሰራ ጊዜ እንዴት አድርጎ በኪሩቤል ስዕል፣ በዘንባባ ስዕል፣ በአበባ ስዕል ቤተ መቅደሱን እንዴት አድርጎ እንዳስጌጠው የሙሴን የተከተለ ሙሴ በታቦቱ ዙሪያ ብቻ ሳይሆን በቤተ መቅደሱ በር ብቻ ሳይሆን በ10 የቤተ መቅደስ መጋረጃዎች በሙሉ የኪሩቤልን ስዕል አስሎ እንደነበር መጽሐፍ ቅዱስ ይናገራልና እግዚአብሔር ደግሞ ሰሎሞን ያንን ያስቀጠለውን ሰሎሞን በጣም በስራው ተደስቶ ዓይኔና ልቤ ዘወትር በዚያ ይኖራሉ እንዴት እንዳለው በመጽሐፍ ቅዱስ ላይ የተገለጡትን እውነታዎችን ነው በዝርዝር የሚይዘው። ከዛ በኋላ ለሕዝቅኤል ደግሞ ለነብዩ ሕዝቅኤል የኢየሩሳሌምን ስዕል ሳልባት ይለዋል። የከተማዋን ስዕል ሳል ብሎ ቅድስት ኢየሩሳሌም እንድትሳል ያዘዋልና ይሄ እንዴት ወደ አዲስ ኪዳን ዘመን እንዴት እንደተሸጋገረ በስፋት በመጽሐፍ ቅዱሳዊ ማስረጃ የተተነተነ ሲሆን ቀጥሎ ደግሞ ቅዱሳት ስዕላትን አስመልክቶ የተደረገ ቤተክርስቲያን ጉባኤ አለ። ያ ጉባኤ ምን እንዳሰሰ ክርክሮች ነበሩ። ቅዱሳት ስዕላትን አስመልክተውና ምን ይመስል እንደነበረ ታሪካዊ ዳሰሳውን ተዳስሷል። ታሪክን ካነሳን ግን በጥንት ካታኮምብ ይባላል። በተለይ መጀመሪያው ክፍለ ዘመን ሁለተኛው ክፍለ ዘመን ላይ የነበሩ ክርስቲያኖች ሮም በሚገኘው ዋሻ ውስጥ ሆነው ብዙ ጥንታዊያት ስዕላትን ስለዋል እና እነዛ ስዕላት ሁሉ እንዴት ፓተርኑን ይዞ አሁን እስካለንበት ደረጃ እንደደረሰ ምዕራፍ 1 በሙሉ ከነሙሉ የመጽሐፍ ቅዱስ ማጣቀሻዎች ጋር በዝርዝር የዳሰስኩበት ነው። ምዕራፍ 2 ግን ሙሉ በሙሉ ድርሰቱን ያየሁበት ነው እና እዛ ውስጥ በጣም ሰፊ ነገሮች አሉ። ለምሳሌ ደራሲው
ከሰማዕታት የቅዱስ ጊዮርጊስን ስዕል አንስቷል። ያንን ዳስሻለሁ። ከመላእክት ደግሞ የቅዱስ ሚካኤልን፣ የቅዱስ ገብርኤልን፣ የቅዱስ ሩፋኤልን ስዕላት አንስቷል። ሙሉ በሙሉ አንስቻቸዋለሁ። ከዛ በተረፈ ግን ያነሳው የጌታችንን ስዕልና የቅድስት ድንግል ማርያምን ስዕል ነው እና በጣም የሚገርመው ያነሳቸውን ስዕላት መነሻ በማድረግ ብዙ ነገር እንድጽፍ አድርጎኛል። እዚህ መጽሐፌ ላይ ለምሳሌ ንሳለማ ንዑ ለስዕለ ማርያም ቦርክት ወለስዕለ ወልዳ ጸባኦት ይላል። የተባረከች የቅድስት ድንግል ማርያምንና የጸባኦት የልጇን ስዕል እንሳለም ዘንድ ነው ይላል እና ስዕለ ጸባኦት የሚለው ፓንቶክራቶር የሚባል የጌታ ስዕል አለ። በጣም የሚገርም ስዕል ነው። ሲና ሙሴ ጽላት የተቀበለበት ስር ካትሪና ገዳም አለ፣ እዛ የሚገኝ ነው ፓንቶክራቶር እና በኢትዮጵያ ስዕለ ጸባኦት እንዴት እንዲተረጎም እንደነበረ በጣም ሰፊ የሆነ ታሪክ እዛ ላይ አንስቻለሁ። ሌላው የጌታን ስዕል አስመልክቶ አስገራሚ ነገሮች ተናግሯል። ዮሐንስ ስለሳለው የጌታ የስቅለት ስዕል አንስቷል። ጢባሪዎስ ቄሳር እና ዮሐንስ ሮም ላይ እንዴት አድርጎ የጌታን የመጀመሪያ የስቅለቱን ስዕል እንደሳለው፣ ከዛ ስዕሉን እንዴት እንደሳመው፣ ከስዕሉ ምን አይነት መልእክት እንደተላለፈ ያ ሁሉ ደራሲው ስላነሳው የክርስቶስን ስዕል አስመልክቼ ያንን የዳሰስኩበት ነው። ሌላው ዘኢተገብሩ በእደ ሰብ በሰው እጅ ያልተሰሩ የሚባሉ ስዕላት አሉ። ማለትም ሰዓሊ ሲስል ብሩሽ አለው፣ ሰሌዳ አለው፣ ቀለም አለው። ቀለም ሳይኖር ብሩሽ ሳይኖር ሰዓሊ ሳይኖር የተሳሉ ስዕላት ሜድ ዊዛውት ሃንድስ የሚባሉ አሉ በአይኮኖግራፊ ትምህርት። እነዚህ ማለት በግብር አምላካዊ በአምላካዊ ምስጢር ተስለው የተገኙ የጌታችን ስዕላት ናቸው። እነዚህ 3 ስዕላቶች ናቸው። በደንብ እነዚህ በመላው ዓለም የሚታወቁ ናቸው። ባይዘው እኛ ከጥናቱም ከሪሰርቹም ብዙ ንባቡም ላይ ስለሌለ እንጂ እነዚህን ሁሉ ዳስሻቸዋለሁ። የመጀመሪያው የአብጋር ስዕል የሚባለው ነው። ቅዱስ ፊት የሚባለው የጌታ ነው። ይሄ ከስቅለቱ በፊት ከሶሪያ መልእክተኞች የመጡ ነበሩ። አብጋር 5ኛ ጥቁሩ አብጋር ይባላል፣ ወይም በእኛ አብቃሪዎስ ወይም አቃሪዎስ ብሎ ያነሰዋል። ይሄ ደራሲ የኢትዮጵያው ደራሲና ሶሪያ ሄዶ እንዲፈውሳቸው ብዙ ተአምር እንዲሰራ ሲለምነው፣ ነገር ግን ጌታ አላደረገም። ማንዲሊዮን ይባላል በእነሱ ቋንቋ፣ በእኛ መንዲል ይባላል። ፊቱን አንስቶ ጠርጎ በሰጣቸው ጊዜ ያ ፊቱ እዛ ስዕል ላይ ታትሟል እና ዛሬ የአርመን የ100,000 ድርሃማቸው ላይ ይሄ ስዕል የአብጋር ፎቶ ነው ያለው። ታሪክ ነው ትልቅ እና ሶሪያ ሄዶ በዛ ስዕል ብዙ ተአምራት ተደርጓል። በኋላ እንግዲህ ወደ ቁስጥንጥንያ ነው ሄደው፣ ሮም ደረሰ። ከዛ ቱርክ ሶሪያ ደረሰ። ከዛ ታርኪ ደግሞ በቱርኮች ሲሉ ደግሞ እንደገና ወደ ኮንስታንቲኖፕል ቁስጥንጥንያ እንዴት እንደደረሰ ሰፊ የሱ ታሪካዊ ዓለም አቀፍ የሆነ ታሪክ ነው። ኢቭን የመጀመሪያው ቤተክርስቲያን ታሪክ ጸሐፊ አውሳቢዮስ አብጋርና ጌታችን ስለተላላኩት መልእክት ደብዳቤውን ጽፏል። ነመቼም ኢትዮጵያ ብዙ ምስጢር ያለባት ሀገር በመሆኗ ጌታችንና አብጋር የተላላኩት መልእክት በግዕዝ ዶክመንቱ አለ፣ ሰነዱ አለ፣ ደብዳቤው ማለት ነው። በጣም የሚገርም ነው። ለዚህ ነው አሁን እነ ሚል ጊብሰን የመሳሰሉ አሁን ዩቲዩቦችን ስትመለከች ዘኢትዮፒክ ባይብል ዘኢትዮፒያን ባይብል ምስጢር አወጣ ምን እያሉ ብዙ ነገሮች የሚሰሩ እንደሆነ ታውቂያለሽ። እሱ አንዱ ነው። ሌላ የጌታ ስዕል ያነሳሁት ይሄ ራሱን ችሎ የሚተረክ ስለሆነ ነው። ያው እኔ ሃይላይቱን ለማንሳት ነው። ለምሳሌ ጌታ ፓንቶክራቶር ብለን ርዕስ ብንይዝ አንድ ቀን አንድ ሙሉ ልንፈጅ እንችላለን። የአብጋር ስዕል ታሪካዊ እስከ ኮንስታንቲኖፕል እንዴት እንደሄደ አሁን የት እንዳለ ብናነሳ ራሱን ችሎ አንድ ሰፊ ታሪክ ነው። ስለዚህ እኔ አሁን መጽሐፉ ምን ይዟል የሚለውን እንትን ብለን አንድ ሐሳብ ላይ ብንወያይ ጥሩ ስለመሰለኝ ነው። ሌላው 6ኛው ፍኖተ መስቀል ላይ የቬሮኒካ ቤተ ጸሎት አለ። ኢየሩሳሌም ስትሄጂ ጌታችን እስከ ቀራኒዮ ድረስ የወጣባቸው 14 ደረጃ ምዕራፎች አሉ። ያ እነዛ የመጀመሪያው ጲላጦስ አደባባይ ነው። ሄደሽ ከሆነ አላቅም ኢየሩሳሌም። ያ ሁለተኛው መስቀል የተሸከመበት ነው። 3ኛው መስቀሉን ተሸክሞ የወደቀበት ነው። 4ኛ ከቅድስት ድንግል ማርያም ጋር የተያዩበት ነው፣ እናትና ልጅ። እሱም በጣም አሳዛኝ ቦታ ነው። 5ኛው ምዕራፍ እንደገና ወድቆ ስምዖን ቀሬናዊ መጥቶ እንዲይዘው ያደረጉበት ነው። ልክ 6ኛው ምዕራፍ ግን ኢየሩሳሌም ያው እንዳየሽው ቬሮኒካ መታ ሻሿን ሰጣው፣ አዝና ምንም ሳትፈራ ፊቱን ጠርጎ ሲሰጣት የሱ ፊት ሻሿ ላይ ታትሟል። ያ ራሱ ሜድ ዊዛውት ሃንድስ ይባላልና ዛሬ ቬሮኒካ ኢየሩሳሌም ስትሄጂ ቤተ ጸሎቷን ሁላችንም ጎብኝተን እስከ ቀራኒዮ እስከ 14ኛው ምዕራፍ እስከ ጌቴሴማኒ ምን ሄድበታል። እሱ ያው ሰፊ ታሪክ ነው። እሱ አንደኛው ነው። እሱ ለጢባሪዎስ ቄሳር
ሰጥተዋለች። ሌላው እንደውም አንድ ፖድካስት ላይ በስፋት በዚህ ዙሪያ አንስቻለሁ ይመስለኛል ስዕለ መግነዝ የሚባለው ሽራውድ ኦፍ ቱሪን። ሽራውድ ኦፍ ቱሪን ማለት ጌታ የተገነዘበት መግነዝ ነው። ጌታ የተገነዘበት መግነዝ አሁን ቱሪን ሮም የሚገኛል እና በምድር ላይ እንደሱ የተጠና ነገር የለም። 1500 ሳይንቲስቶች አጥንተውታል። በጣም ሰፊ ታሪክ ያለው ነው። በደሙ ነው ራሱ። ይሄ ችንካሩ ምልክት አለው፣ የሾህ አክሊል ምልክት አለው፣ የጎኑ ጋቱ ምልክት አለው። ያ በጣም እንደዚህ የተጠና ሳይንሳዊ እንኳን እንደዚህ ያልተጠናም ነው የሚባለው። በጣም ብዙ ሳይንቲስቶች ተሳትፈውበታል። ኢቭን ደሙ በደሙ ነው፣ የደሙ ነጠብጣብ ነው ያለው እዛ ላይ እና ፊቱ ይታያል እና ሲነበብ የሹዋ ይላል። የሹዋ ማለት በዕብራይስጥ ቋንቋ ኢየሱስ ማለት ነው። ኢየሱስ የግሪክ ቃል ነው። በዕብራይስጥ ግን ቅዱስ ገብርኤል ለቅድስት ድንግል ማርያም የነገራት የሹዋ ትየዋለሽ ነው የሚለው። ጽራውያን ይሄኛው ሰ የላቸውም፣ ስለዚህ ሲግማ አደረጉ። እንደገና ደግሞ አይን የላቸውም፣ ስለዚህ ወንድ ከሆነ እንደገና ሰ ያደርጋሉ እና ኢየሱስ ያሻ ማለት መድኃኒት ማለት ነው በዕብራይስጥ። ያሻ ያሁሻ ይባላል። ያሁዋ ማለት ያህዌ ማለት ነው። መጨረሻው ያሻ ማለት መድኃኒት እና ኢየሱስ ማለት ያህዌ ያድናል ማለት ነው። ራሱ ያህዌ እግዚአብሔር ነው ኢየሱስ እና ይሄ ሁሉ ኢቭን በሽራውድ ኦፍ ቱሪን ላይ ብዙ ጥናታዊ ነገሮች አርቲክሎች ቀርበዋል። እኔ የሚያስደስተኝ የራሴን ኮንትሪቢዩሽን አድርጌያለሁ በዚህ የጌታ መግነዝ ላይ 37 አልፋ 73 መጽሐፌ ላይ እኔ ራሴ የታየኝ ምልክት በደሙ የተሰራ አንድ ቀን ነው። ይሄ መጽሐፍ እየጻፉ የቀመር መጽሐፍ ነው፣ ትልቅ መጽሐፍ ነው። መኝታ ቤት ሆኜ ይሄ ስዕል አለ በስጦታ ተሰጥቶኝ ነበርና በጣም ኮንተምፕሌት እያደረኩ መለከተው ነበረ። አሁንም ሁሌ ማልለየው በጣም የምወደው ስዕል ነው ይሄና መጨረሻ ላይ ፊቱ ላይ እያንዳንዱን የሹዋ የተጻፈው ይሄ ስለማቀው ጥናቱንም ስላነበብኩት ነው። ግን እኔ በተለየ መልኩ ደግሞ ሌላ ምልክት አየሁ። ያንን ከነሙሉ ቀመሩ ጽፌያለሁ። ይሄ ለኔ ታሪክ ነው፣ ሁሌም ደሰትበት ሆኖ እንትን ይላል እና ሽራውድ ኦፍ ቱሪን ተዳሷል። ሌላው ብዙ የጌታን ስዕል አስመልክቶ እነዚህ ነገሮች በጣም ወሳኝ ነገሮች ናቸው እዚህ መጽሐፍ ላይ የተዳሰሱት። እንግዲህ አንባቢዎች አየሽ ሁሉንም ነገር ያውቁታል ማለት ነው። ስለዚህ የስዕለ መግነዙ አለ፣ ፓንቶክራቶር አለ፣ ስዕለ ጸባኦት አለ፣ ዮሐንስ የሳለው አለ እና የጌታ ስዕላት በዚህ መልኩ አካትቼ ሰርቻለሁ ከነሙሉ ታሪኩና ከቀለማት ስዕላቸው ጋር አስተካክዬ። ሌላው በስፋት የተዳሰሰው የቅድስት ድንግል ማርያም ስዕል ነው። በጣም የሚገርምሽ አንድ ጥናት የሚያደርግ ሰው ጥናት ሲያደርግ ጥቅሙ ለራሱም ጭምር ነው፣ ለሌላ ብቻ ማስተማር አይደለም። እኔ ይሄን መጽሐፍ ስጽፍ በጣም ብዙ መጽሐፍት ማንበብ ግዴታ ይጠበቅብኛል እንጂ ተነስቼ ልጽፍ አልችልም። ሪሰርች ሳደርግ እንግዲህ የቅድስት ድንግል ማርያም ስዕል መጀመሪያ የሳለው ሉቃስ ነው። ሉቃስ ወደ 5 ስዕላት ስሏል። እነዚህ ስዕላትን በስፋት እዚህ ላይ በማውጫው ላይ ያስቀመጥኳቸው አሉ። እነዛን ዛሬ አላነሳቸው፣ ምክንያቱም ሰፊ ራሱን ችለው የሚነሱ ናቸው። መራሒተ ፍኖት የምትባል አለች፣ መንገድ የምታመላክት ጣቷ እንደዚህ አድርጋ ወደ ጌታ የምታሳይ። ጥቁሯ እመቤት የምትባል አለች፣ እቺ ናት፣ የፖላንድ ጠባቂ ይሏታል። እቺ ጥቁሯ እመቤት ብላክ ማዶና ይሏታል። ሙሉ ታሪኳ ግን ሉቃስ በመጀመሪያ ሰሌዳ ላይ ነው የሳላት፣ ናዝሬት ሄዳ ማለት ነው እና የልጄ ጸጋና የኔ በረከት በዚህ ስዕሌ ላይ ሁሌም ይኖር ብላ ሉቃስን ባርከዋለች እና አሁን ፖላንድ በአገር አቀፍ ደረጃ ነው የሚያከብሯት። በጣም ብዙ ታሪክ አላት። እሱ ተዳሷል። ሌላ የሱሜላ አምላክ እናት የምትባል ሉቃስ የሳላቸው ስዕሎች አሉ። መሐሪት የኪኮስ እናት የምትባል የእመቤታችን ስዕል አለ። ሌላው የቲክፊን አምላክ እናትና የኢየሩሳሌም እመቤት ቅድስት እመቤት የሚሏት አለች። ይሄ ሉቃስ የሳላቸው ስዕላት ናቸው። ምንድነው ከዛ በኋላ ምን አይነት ስዕላት ተሳሉ የሚለውን ነገር ስዳስስ እዚህ መጽሐፍ ላይ ምን የሚል አገኘው? በኢትዮጵያ፣ በሮም፣ በአንጾኪያ፣ በግብፅ ላሉ ስዕላቶችሽ ሰላምታ ይገባል ብሎ ኢትዮጵያዊ ሊቅ ጽፏል። በመላው ዓለም ያሉ እና
በዚህ ጥናቴ በጣም አስገራሚ ነገር አገኘው። እኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለምሳሌ ቅድስት ድንግል ማርያም ስዕል የሚከበረው መስከረም 10 ነው። ጼዴንያ ይባላል። ትልቅ ክብረ በዓል ነው እና በጥናቴ ውስጥ ምን አገኘው? 245 የቅድስት ድንግል ማርያም ስዕላት አገኘው ማለት። እኔ ራሴ በጣም ነው የተገረምኩት። እኔ ራሴ ያው ከዚህ ህይወት ውስጥ እንደኖረ ሰው ብዙ አውቃለሁ ማለት ከሌሎቹ መቼም በተሻለ መልኩ በዚህ ውስጥ ኖሬበታለሁ። አሁን ግን ሳይ በዓል የሚከበረው ታሪክ ያላቸው 245 የተቀደሱ ስዕላት አሏት እና እነዛን በሰንጠረዥ አስቀመጥኳቸው እና ወደፊት 245ቱንም ከነሙሉ ታሪካቸው በክፍል 2 አስቀምጣለሁ የሚል እምነት አለኝ። ስራቸውንም ዶክተር አገኘሃቸው በሙሉ 245? በዚህ መጽሐፍ ግን ያካተትኳቸው ከነሙሉ ስዕላቶቿ በአንደኛው ክፍለ ዘመን በተለየ የተሳሉ ማለት የጥንት ክርስቲያኖች ዋሻ ውስጥ ሆነው ተደብቀው ሮማውያን ሲገሏቸው ይስሏቸው ከነበሩት ጀምሮ የተዳሰሱ ለምሳሌ ታሪኩን አንተርክም ጊዜ የለንም። የልደዋ የአምላክ እናት ስዕል የሚባል ሉድ ላይ ፓለስታይን የተሳለ ስዕል ተዳስሷል። የምሰሷ እመቤታችን አወር ሌዲ ኦፍ ዘ ፒላርስ የሚሏት ከያዕቆብ ጋር ስፔን የተሳለች አለች። የዱራ ኢራፖስ ስዕለ ማርያም ሶሪያ አካባቢ በ3ኛው ክፍለ ዘመን የተሳለች ስዕል ተካታለች። የጵርስቅላ ዋሻ ፕርስክላ ማለት ሮም ሄደሻል? አይደል? ሮም ካታኮምቦች አላየሽም? ይሄ የምድር ዋሻዎች በጣም ብዙ ሺህ አጽሞች ያሉባቸው በጣም ማልታ እና አንዱ በጣም ታዋቂው ፕርስክላ ነው። በ150 ዓመተ ምህረት ላይ የተሳለች ስዕለ ማርያም አለች ጌታን አቅፋ በጭኗ ላይ በ150 ዓመተ ምህረት ከጌታ እርገት ከጥቂት ጊዜ በኋላ ማለት ነው። ስዕላቶቹ ግን በደንብ ተጠብቀዋል። እዛ እነሱ ተካተዋል። የሮም ሕዝብ ጠባቂ የምትባል ስዕል አለች። የዙፋኗ ድንግል በተለይ ኢትዮጵያውያን በጣም ያውቋታል። በዙፋን ላይ ተቀምጣ የምትሳላለች ጠበቃዋ ድንግል። የጸጳጦሷ ማርያም ማለት ቁጥቋጦ ውስጥ ሙሴ እንዳያት ሆና የተሳለች አለች። የሃጊያ ሶፊያ ማርያም ሃጊያ ሶፊያ ተርኪ የምትገኝ ናት። ያው ብዙ ጊዜ እሷን ስዕል ለማጥፋት ሙከራ ተደርጓል። ብዙ ርዕደ ምድሮችን አሸናፊት ናት። መዋዕት የምትባል ስዕል እሷ ታሪክ አለ። ትዕምርተ ድንግል የምትባል ስዕል ተካቷል። እሷ ደግሞ ጌታ ማህፀኗ ላይ ያለ በወርቀ ዘቦ ልብስ አጊጣ ኢሳያስ እንደተናገረላት ሆና የተሳለች ናት። ሌላ ወሃቢተ ሐሊብ ወተት ሰጪ እንግዲህ እነዚህ ሙሉ ለምሳሌ የተካተቱ ናቸው መጽሐፉ ላይ። ወሃቢተ ሐሊብ ማለት ጌታን ስታጠባ የሚገኝ ስዕል ናት እና እነሱን በኋላ እልክልሻለሁ። ምስለ ዘይቷን የወልዳ በጣም ወደው ከጌታ ጋር እየተጫወተችና የእናትና የልጅን ጥልቅ ፍቅር አገጯን ይዞ ይሳል በጣም ወደው አይነት ስዕል አካትቻለሁ። ርህርት የምትባላለች ስዊት ኪሲንግ ጣፋጭ መሳም ጌታና እናትና ልጅ ሲሳሳሙ የሚያሳይ አለ። ምታለቅሰዋ ድንግል የምትባላለች ጌታ እንትን ላይ ተደፍታ ስታለቅስ መስቀሉ ስር አለ። ደግሞ ማጣወልቅ ጽጌረዳ የምትባል እሷ ተካታለች። የተዘጋሽ ገነት ስዕል ተካቷል። የወይና ቦታ የምትባል ላዘኑት ደስታ የምትባል ባለሶስት እጇ ከሀዘን አጽናኝ እና እነዚህ ያልተጠበቀ ደስታ የሚባሉትን ብቻ ነው ያካተትኩት። አዝናለሁ እነዚህን ብቻ ማካተቴ። ግን 245 ስዕላት በበዓል ደረጃ የሚታሰቡትን ነው። ከዚህ ይበልጣሉ። በየሀገራቱ በበዓል ደረጃ የሚታሰቡት ናቸው 245 ማለት እንጂ ከዛ ሊበልጡሉ ይችላል እና እነዛን ከነዛ በረከት እንዳገኝ እንደዚህ አይነት ነገር ስታነቢ አይንሽ ይቀደሳል፣ ህሊናሽ ይቀደሳል፣ ጥሩ መንፈስ ይሰማሻል።